እባክሽ ያ ስሚ ተቃራኒው መቼም አያብድም። አሁን እንዳሉት መቼም አያብድም። ክኒን ራሱ ቢውጥ አያብድም። ኧረ እሱ አይወድም እኮ እሱ እኮ ልመና ሳያቅ ለምኖ ሲያቅ የቆጨው ሰው ቢኖር ተቃራኒ በእውነቴን ነው የምነግርህ። የለመነውን ብር አልተጠቀመበትም፣ ሌላ ሰው ነው የተጠቀመበት። በዛ ምክንያት በጣም ነው የሚበሳጨው። በቃ ባህሪው በራሱ ልዩ እኮ ነው። ከዛ ከጾታው አንፃር ምንም የለም። በጣም ነው የሚገርመኝ። ኖ አክቹዋሊ ኖ ሴም በቃ ናቹራል ነው እሱ። አሁን ደግሞ በጣም ኃይለኛ ሆኗል። ኃይለኛ ሰው ሆኗል። እና በጣም ኃይለኛ ሰው ወይ ታየ አረብኝ አንቺ ሁለተኛው የዓለም ጦርነት በጣም ተቀይሯል አይደል? እኔ ብቻ ነው ብዬ ነበረ። ኖ በውስጥም ነው እኮ በጣም ተቀይሯል። ኧረ እባክሽ አዎ በጣም ኃይለኛ ሰው ነው። የሚቻል አይመስለኝ በጣም ነው የሚቆጣው። በጣም ነው የሚቆጣው። እንደ በፊቱ አይመስለኝም። አማርኛ ከቻለ ደግሞ ዘሩ ቀለጠ እንዴ! ማንም አይችሉም። ባለፈው የተናገረው ሰምተሻል? እንዲህ ያለ እኮ እንደ ድሮ አይደለሁም ማለት ቃል በቃል ነው ያለው። ያ በፊት ሰዎች እንደዚህ ሲሉኝ ይቅርታ አደርጋለሁ። አሁን ግን የሰደበኝ እሰድባለሁ፣ ያከበረኝ አከብራለሁ። በጣም ነብር ነው ሲጀምር። ድሮም ነብር ነው፣ አይለኛ ነው። ግን ሼም ይዞ ነበረ፣ ሼመኛ ነው። አሁን ግን በቃ ከሰው እኮ ሲጎዳ በቃ ጉዳቱ። እኔ ግን ለምን እንደምታሳዝነን እራሱ አላውቅም። ያሳዝናል። ግን እኔ ያልገባኝ ለምን ቁጡ ሆነ ነው አሁን ላይ። እንደውም በሁሉ ነገር ተስተካክሏል ምናምን ነገር። አዲስ ጣቢያ ነበረ፣ እኔ ፍናረኩባቸው። ኧረ ሊንዳ ዝም አልሽ። እኔ ያው ዝም እኔ አሁን ለአሞራ አሽቃባጮኛለሁ። ዝም ኧረ ሊንዳ ዝም አልሽ። ፖስትላቸዋለሁ ሰሞኑን ኢንቦክስ ላይ የሚጻፈልኝን። ኧረ እንዳ ምንድን ነው ዝም? የለም ወፍ የለም፣ ጦርነት የለም እዚህ ሰፈር። ጦርነት የሚባል አናውጅ አሁን እኛ እና ነብር ሆኗል። ነብር ማሻላ ብያለሁ። ማሻላ እንዴት እንደሚችለው አላውቅም። ዋናው ራሱ የሚችለው አይመስለኝም አንድ ላይ ሲኖሩ። አሁን ባነን እናት ለምን እንደሆነ ታውቂያለሽ? ግን እሱ ማይንዱ የሚያስበው ሁሉ ጥሩ ሰው ነው ያለ አይመስለውም። አሁን ነቃ። አንቺ ስሚ ከአንደኛው ጋር አንፍሎ ተደራርጓል፣ አይተሻል? የትኛው ጋር? ባለፈው ከተመረቀው ጋር ነው ከተመረቀው። አዎ እንዴ ውስጥ ችግር አለ፣ ትንሽ ኬዝ ውስጥ ችግር አለ እኮ። ግን አፋነው እኔን ራሱ ብዙ ሰው ኢንቦክስ ላይ ጽፎልኛል። በጭራሽ ከሱ ጋር ይለያል ብዬ አላሰብኩም። ምክንያቱም በጣም በልዩ መንገድ ነበር የሚያየው። ቦታው ከፍ ያለ ነበር። አዲሱ ኬዝ እኮ ይደብራል። ግን ያው እስቲ እና የመጨረሻውን እንየው ብለን እንጂ እሱ ኬዝ የእውነት ከሆነ እኔ የዓለም ጦርነት እከፍታለሁ እኮ እዚህ ቲክቶክ ላይ ነግሬሻለሁ። አይሆንም። ምክንያቱም ከሁለት ወር 3 ወር በኋላ ጀስት ተቀለለ። አዎ ያኛውን እንትን እስከምድር ድረስ ነው። ግን ሌላ ኬዝ አለ ታውቂያለሽ። ግን ያበላሸበት አሜሪካ ያለው ሰውዬ ነው። አዎ አፈነ። አስታወሽው አይደል? እሱ ሰውዬ እኮ አፍኖታል። አሁን ራሱ አዲስ ነገር አለ፣ ግን ማንም አላወቀም። ታፍኗል። ለምን እንደታፈነ በጣም መጥፎ ሰው ነው። ባይዘ ወይ እውነት መጀመሪያ እንደዛ ዋና ሆኖ ኢቭን እናትየው የከሰሰው እሱን እና ይሄኛውን ነው። ልጁን እንኳን ጥፋተኛ አላደረገችም ኢቭን ማለት ነው። እዛ ድረስ ይዟቸው ከመጣ ማስፈጸም ነበረበት። የሆነ ክህደት እንደፈጸመ ነው የሚሰማኝ በልጁ ላይ። አዲሱ ኬዝ በጣም ይከብዳል። ግን እስቲ አዲሱ ኬዝ ከአንድ ሰው ጋር ተለጥፏል። ግን ያ ሰው ለምን ጠፋ? ግን ስም ቀይሮ ደግሞ አሁን መጥቷል። ለምን እንደዛ ማድረግ አስፈለገው? እና አዲሱ ኬዝ ይደብራል። ግን ያው እስቲ 3 ወር ነው 3 ወር ነይ
ላስት ግን ያሳዝናሉ። ሁለቱ ላይ ነው ሁሉም ነገር የወደቀው። አንጠልጥለው ወስደው ለብቻቸው ተዋቸው። ልንገርህ፣ ኧረ ልጁን አትችይው። ልጁን በጣም ስማርት ነው። ያኛውም እኮ ጥቅም ቢሆንም ግን ይጎዳል። ጥቅም ካላገኘ ምን ይሰራል እዚህ ቲክቶክ ላይ? ግን ለጥቅም መሆን አልነበረበትም። ሁለተኛ ቃሉን መፈጸም ነበረበት እስከመጨረሻው። ማሬ ያኛው አዲሱን ሰውዬ ሳይወደ ኧረ ተኝ አንቺ ያታዘላብሽ። አዲሱ ሰውዬ ደግሞ አሁን እችን ከሰሙ የኛ ዘመዶች እኮ በዚህ በኩል ያሉት ይላሉ። አንድ ሁለት ሰው እንደውም እኮ ቀረ ይሄን ነገር ሰምቶታልና የፖስተቱ አይቼ ነበር። ሁለት ሰው ከዛ እንዲህ ገረመኝ። ለእነሱ የሚነግራቸው ሰው አለ እንዴ አልኩኝና ሁለት ሰው ከትላንት ወዲያ ምናምን ሁለት የዚህኛው ጎን የኛዎቹ ጎን ፖስተቱ አይቻለሁ። በጣም ይገርማል። አስጣሉን። እኔ ማን እንዳስጣላችሁ ታውቂያለሽ? ጓላ አሉላ ጨናዊ ዩኒሲቲዩ አንድ ቀን እኮ ነው ገብታ እንዲህ አለችኝ። ምን አድርጎሽ ነው ተቀንዘቅሻል? ነበርሽ አልነበርሽ? ከዛ በትግረኛ ሰዓት ይዛት ጊዜ ነጽ ጋር ገዛኝ አውጥቼ ጣልኳት። ከዛ አንድ ቀን እሱ ስትረግጠልኝ ደግሞ ከፈትኳት። ነው እኔ የእሷ ረገጣ አይመቸኝም። ምክንያታዊ አይደለም። በጣም ስሜታዊ ናት። የለውም አሁን እኔ ልንገርሽ የሆነ ሰው አረዳም አለ ባይዘው ልጁ ገና የሚረዳ ልጅ ነው። ምን ቢለነር አረገችው። እሱ ጎበዝ መስጠት ስለሚወድ ለምኑም ቢሆን የሚሰጥ ሰው ነው። ባይዘው እንዴ ለምኑ ራሱ አሁን ባለፈው ልጆቹን ያበላቸው ነገር ጥሩ ነገር ነው። ታውቂያለሽ ግን ዝም ብለሽ ስታያቸው ማግለል ነገር ያደርጉበታል በል። አዎ እሱ ለምን እንደሆነ ታውቂያለሽ? ሙሉ አይደለም አይነት ጥርጣሬ አላቸው። አዎ ኖ አሁን ሸሽጓል። ይሄኛው ፈለውም አይፈልግም ይሄን ነገር። አንድ ነው ብሎ ነው የሚያስበው። ይሄ እሱም በነዛም ተጽዕኖ አለበት፣ በዚህም ተጽዕኖ አለበት። እና ከዚህ ሁሉ እሱ ለምን ሁሉ ነገር አይትቶ በግሉ አይኖርም? ምን አስጨነቀው? አሁን እኮ ተናገረ። እንደ ሀገር አልናገርም ማለት ነው። ንገረኝ ካልሰደቡብኝ እንደግል እንደ ሀገር አልናገርም ማለት ነው። ከዚህ በላይ ምን ያርጋችሁ? ግን እሱን እኛ እኮ እሱን ለመጣል ይሄድንበት